ሰላም ጤና ይስጥልኝ ፕሮግራማችን ተከታታዮች ይህ በሰላም ካቶሊክ ቴሌቪዥን ጣቢያ እየተሰናዳ የሚቀርብላችሁ አውደ ቤተሰብ የተሰኘው ሳምንታዊ ፕሮግራማችን ነው። የፕሮግራም ክፍላችን ለቤተሰብ ህይወት ይበጃሉ የሚላቸውን የተለያዩ ፕሮግራሞችን እያሰናዳ ሁሉ ጊዜም ወደ እናንተ ወደ አድማጭ ተመልካቾቹ ይዞላችሁ ይቀርባል። በዛሬውም ፕሮግራማችንም ጥሪ በሚል ርዕሰ ጉዳይ ላይ ከተጋባዥ እንግዶች ጋራ ቆይታ እናደርጋለን። በፕሮግራማችን እንደምትደሰቱ ከወዲሁ እምነታችን ነው። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩኝ እየጋበዝኳችሁ ሁሉ ጊዜም እንደምናደርገው ፕሮግራማችንን በቅዱስ ቤተሰብ ጸሎት እንጀምርና ከአፍታ ቆይታ በኋላ ተመልሰን እንገናኛለን። ጸሎት ወደ ቅዱስ ቤተሰብ ኢየሱስ ማርያም ዮሴፍ በእናንተ የእውነተኛ ፍቅርን ውበትን እናሰላስላለን። ወደ እናንተ በእምነት ልብ እንመለሳለን። የናዝሬት ቅዱስ ቤተሰብ ሆይ የኛ ቤተሰቦችም የአንድነትና የጸሎት ቦታዎች እውነተኛ የወንጌል ትምህርት ቤቶችና የቤተሰብ አብያተ ክርስቲያናት እንዲሆኑ አድርጉልን። የናዝሬት ቅዱስ ቤተሰብ ሆይ ብዙ ቤተሰቦች ዳግመኛ ብጥብጥን፣ ጥላቻንና መለያየትን እንዳያዩ አድርጉልን። የተጎዱ ወይም ቅያሜ የደረሰባቸው ሁሉ መጽናናትንና ፈውስን ያግኙ። የናዝሬት ቅዱስ ቤተሰብ ሆይ የቤተሰብን ቅዱስነትና ክቡርነት እንዲሁም በእግዚአብሔር ዕቅድ ውስጥ ያለውን ውበት እንደገና እንድናጤን አድርጉ። ኢየሱስ ማርያም ዮሴፍ ጸሎታችንን ስሙ። አሜን። አድማጭ ተመልካቾቻችን እንግዲህ ከቅዱስ ቤተሰብ ጸሎት አድርሰን ተመልሰናል። መግቢያ ላይ እንደነገርኳችሁ የዛሬው የመወያያ ርዕሳችን ጥሪን በተመለከተ ይሆናል። ለውይይታችንም ይረዳን ዘንድ አንድ ካህንን አንድ መነኩሲትንና እንዲሁም ጥንዶችን እዚህ ስቱዲዮ ድረስ ጋብዣለሁኝ። አሁን በቀጥታ ወደ እንግዶቼ ወስዳቸዋለሁ። እንኳን ደህና መጣችሁ። እንግዲህ ጥሪያችንን አክብራችሁ ግብዣችንን ተቀበላችሁ እዚህ ስቱዲዮ መጣችሁ ጥሪን በተመለከተ ለአድማጭ ተመልካቾች ያላችሁን ልምድ ለማካፈል ስለተገኛችሁ በእውነቱ በአድማጭ ተመልካቾች ስም እጅጉን አድርጌ አመሰግናችኋለሁ። በጣም ጥሩ። እንግዲህ ወደ ውይይታችን ከመግባታችን በፊት መጀመሪያ ላይ እንግዲህ ከየት እንደመጣችሁ ራሳችሁን እንድታስተዋውቁ ጋብዛለሁ። አባቴ ከርሶ ልጀምር። እኔ አበታምራት ተምታደ ባላለው በአዲስ አበባ ሀገረ ስብከት በቅዱስ ሚካኤል ቁምስና ቆሞስ ነኝ። አመሰግናለሁ አባቴን። ሲስተር እኔ ሲስተር ሎጂና ገብረወልድ ባላለው የመጣሁት ከዚሁ ከአዲስ አበባ ነው። የማህበረሰብ ደግሞ ፍራንሲስካውያት የክርስቶስ ሌውካኔቶች ይባላል። እሺ ሲስተር አመሰግናለሁ። እሺ ወደ እናንተ ደግሞ ልምጣና እኔ አግኔስ ባላለው የመጣሁት ከዚሁ ከአዲስ አበባ ነው። ቁምስናዬ ቅዱስ ሚካኤል ነው። አሁን ትንሽ ስለራቀብን ቅዱስ ልበ ኢየሱስ ቤተ ጸሎት ቤት ነው የምንሄደው አቃቂ ቃሊቲ ጋር። በሙያዬ ነርስ ነኝ። በሆስፒታል ነው የሚሰራው። እሺ በረከት። እሺ ዶክተር በረከት ተስፋዬ ይባላል። አግነዝ እንዳለችው ነበር ቁምስናችን ሚካኤል ነው። ቅዱስ ሚካኤል ቁምስና ነው ነበር ነው። አሁን ከርቀቱ አንፃር የተነሳ ቃሊቲ ቤተ ጸሎት የሚባል አለ። በየሳምንቱ እዛ እናስቀድሳለን። እዛ አገልግሎት ያገኘን ያለንበት አካሄዳለ። ኦኬ በረከት እጅጉን አድርገን ነው የምናመሰግነው። እንግዲህ በድጋሚ ሁላችሁንም አመሰግናለሁ። አሁን በቀጥታ ወደ ውይይታችን እንገባለን። እንግዲህ መጀመሪያ ላይም እንደተጠቀስኩት ዛሬ እንግዲህ የምንወያይበት ርዕሰ ጉዳይ ጥሪን በተመለከተ ይሆናልና እስቲ መጀመሪያ ላይ ወደ ካህናት እና ወደ መነኮሳት ሄጄ ነው እንግዲህ ጥያቄውን ማቀርበውና ጥሪ ማለት ምን ማለት ነው? እንዴት ነው የምታስረዱትና አባ ከዛ ቢጀምሩልኝ። አባ ታምራት። አመሰግናለሁ ስለጋበዛችሁኝ። ጥሪ በጀነራሉ ሲታይ በሁለት መንገድ ማየት እንችላለን። ይህም የምንኩስና ወይም በተከናታዊ ጥሪና እንደም ደግሞ የትዳር ህይወት ጥሪ ነው። በሰፊው በዲቴል ሲገባ ብዙ አይነት ጥሪዎች አሉ። እስከ 4-5 ጥሪዎች ተብሎ የሚጠሩ የተለያዩ ስያሜዎች አሉ። ግን በጀነራል በሚታይበት ጊዜ
በሁለት ጎራ እናያለን ማለት ነው። ያም እንግዲህ በምንኩስና ህይወት እግዚአብሔርን በማገልገል ለእግዚአብሔር ራሳቸውን ሰጥቶ ህዝብ እግዚአብሔርን ለማገልገል ከትዳር ህይወት ውጪ በሆነው በምንኩስና ህይወት በማህበራዊ ህይወት ወይም በሰበካ ደረጃ ሆኖ ለማገልገል የሚሰጠው ጥሪና እንዲሁም ደግሞ በትዳር ህይወት በተክሊል እንግዲህ ትዳር በብዙ መልኩ ይታያል። ትዳር እንግዲህ በባህላዊ የሚጋቡ አሉ፣ በቤተክርስቲያን የሚጋቡ አሉ፣ በማዘጋጃ ቤት የሚጋቡ አሉ። ሆኖም ግን በጀነራሊው ትዳር የትዳር ጥሪና የምንኩስና ወይም የቤተ ክህነት ወይም የድንግልና ህይወት ጥሪ ነው ተብሎ በሁለት በጀነራሊው ይከፈላል። በዛም ላይ ደግሞ ጥሪ ምንድነው በሚባልበት ጊዜ ጥሪ እንግዲህ ከእግዚአብሔር የምንቀበለው ተልእኮ ነው። እግዚአብሔር ለኛ የሚሰጠን ተልእኮ ነው። እሱ ፈጣሪ ነው፣ እኛ ፍጡራኖች ነን። እሱ አምላክ ነው፣ እኛ ሰዎች ነን። እግዚአብሔር ለኛ ለሰው ልጆች እኛ ከሱ ጋር አብረን እንኖር ዘንድ አብረን እንሰራ ዘንድ የሱን ተልእኮ ተቀብለን እናከናውን ዘንድ በተለያየ መንገድ በተለያየ አቅጣጫ እናከናውን ዘንድ እግዚአብሔር የሚሰጠን ተልእኮ ነው። እግዚአብሔር የሚሰጠን ተስጦ ነው ወይም ምንድነው ባለው መክሊት ነው። ለእያንዳንዱ የሚሰጥ አትራፊዎች እንድንሆን ፍሬያማዎች እንድንሆን እግዚአብሔር ለኛ የሚሰጠን መክሊት ነው ጥሪ። አባ ታምራት እጅጉን አድርጌ ነው የማመሰግነው። እንግዲህ በጣም ያሰመሩበት ምንድነው ከእግዚአብሔር የምንቀበለው ተልእኮና መክሊት ነው ብለዋል። ሲስተር ወርሶ ልምጣ የሚጨምሩት ነገር አለ ጥሪን በተመለከተ? እሺ እግዚአብሔር ይስጥልኝ። አባ እንዳሉት በተለይም አባ ጥሪ አይነቶችንም ነው የጠቀሱት። ጥሪ ስንል ርዕሰ ሊቃነ ጳጳሳት ፍራንሲስኮስ በዚሁ በዘንድሮ ዓመት መልእክታቸው ለጥሪ ዕለት ለሚጸለይበት ዕለት በሰጡት መልእክታቸው በጣም ጥሩ ሐሳብ አስቀምጠዋል። ጥሪ ማለት እግዚአብሔር በልባችን ውስጥ የዘራው ወይም ደግሞ የሚዘራው ልዩ የሆነ እንቁ የሆነ ውድ የሆነ ስጦታ ነው። ለእያንዳንዳችን የተለያዩ ስጦታዎች አሉ። አሁን እንደተባለው የምንኩስና ህይወት ጥሪ እንደውም ደግሞ የቤተሰብ የጋብቻ ህይወት ጥሪ አለ። በዚህ ላይ የጥሪያችን በተለይም የክርስትና ህይወት ጥሪ ላይ መሰረት የሚሆነው ለሁላችንም ጥሪ የክርስትና ህይወት ጥሪ ነው። ጥምቀታችን ነው ከሁሉ በፊት የሚቀድመው። ምክንያቱም ከጌታችን ከኢየሱስ ክርስቶስ ህይወት የሚመጣ ስለሆነ በሱ ማመን የመጀመሪያው ጥሪያችን ነው። ከዛም በፊት ደግሞ ሰው ሆነን በእግዚአብሔር መልክና አምሳል ስንፈጠር ጥሪ ያለን የምን ጥሪ እግዚአብሔር የሚሰጠን ጥሪ አለ። በኋላ ላይ ለእያንዳንዳችን የራሳችንን እንደተባለው የመክሊታችንን የምንከተልበት ጥሪ አለ። ስለዚህ በዚህ በጥሪ ህይወት ወይንም ሂደት ምንድነው የምናደርገው ብንል የእግዚአብሔርን መልክ እና አምሳል በውስጣችን የሚያቆይ በውስጣችን እሱን የሚመስለውን መልኩን መጠበቅ እንድንችል ለሌሎችን ማስተላለፍ እንድንችል የሚያግዝ ሳይቋረጥ ከእግዚአብሔር ጋር ከጥሪያችን ጋር ምን ወያይበት ምን ገናኝበት ሰንሰለት ነው። ስለዚህ እግዚአብሔር ይህንን የፍቅር ሰንሰለት ይሰጠንና በኋላ ተልእኮ ይሰጠናል። መልእክት አለው። ዝም ብሎ አይደለም። አንድ ሰው ስንጠራው እንግዲህ ዝም ብለን አንጠራው ማለት የሆነ መልእክት አለው እንዲሰራልን እንዲያደርግልን ምንፈልግ። ስለዚህ ጥሪ ይሄ ነው ለኔ። ስለዚህ ስንጠራ ሁሉ ጊዜ መልእክት አብሮ አለው። እግዚአብሔር ያን መልእክት ይሰጠናል። በዛ መልእክት መሰረት እንኖራለን ነው። ጥሪን በተመለከተ ወደ ጥንዶች መጥቻለሁ። እናንተስ እንዴት ጥሪን ታዩታላችሁ? ካንቺ ልጀምር። እሺ ለኔ ጥሪ ማለት እግዚአብሔር በጠራን መንገድ እግዚአብሔር እንድናገለግል እግዚአብሔር የሰጠን ስጦታ ማለት ነው። ቀደም አባም ሲስተርም እንዳሉ ሁለት አይነት ጥሪ ነው ያለው። እነሱ ሞር አብራርተውታልና እኔ ሞር ዲቴል አልገባም። ምክንያቱም ሞር ዲፕሊ አስረድተውናል ስለ ጋብቻና ስለ ምንኩስና ህይወት ማለት ነው። እኔ ሞር ስለ ጋብቻው ባወራ በጋብቻ እየኖርን አሁን በጋብቻ ተጠርተናልኛ ሁለት ፐርሶናሊቲ አንድ ላይ መተናል። ሁለት ፐርሶናሊቲ ከተለያየ ባክግራውንድ ሲንመጣ
ያው ጥሪያችንን አክብረን ምናልባት እኔ ሆት ሊሆን ይችላል እሱ ኮል ሊሆን ይችላል አንድ ላይ አንድነት ፈጥረን ተሳስበን ተረዳተን ተገናዝበን በየእንትናችን በየሄድንበት በየስራ መስካችን ደግሞ እንደዚሁ በታማኝነት ስናገለግል ይሄ ለኛ ጥሪ እግዚአብሔር የሰጠን ጥሪ ነው ለተልእኳችን ደግሞ እኛ ታማኝ ሆነን ስናገለግል እግዚአብሔር በዚህ መንገድ ይጠራን ማለት ነው ይሄንን ነው እግዚአብሔር ለጠራን አገልግሎት ታማኝ ሆነን መጓዝ እንዳለብን ነው በረከት ወደ አንተ ልምጣ በረከት እንዴት ታያዋለህ ጥሪን አመሰግናለሁ ስለ ጥሪ አባም ሲስተር አግነዝም ብዙ ብለዋል ብዙ አይነት ጥሪዎች እንዳሉ መታወቀ ነው ከነዛ ጥሪዎች መካከል ለኛ ነገጠመን ጥሪ በሁለተኛ ደረጃ የተጠቀሰው ነው በጋብቻ ህይወት ወይም በትዳር ህይወት ተጣምሮ መኖር የሚል ጥሪ ነው የገጠመንና ከጥሪዎች ሁሉ ትልቁ ጥሪ ብዬ ወስደዋለሁ እኔ because አሁን አግነዝ እንዳለችው የተለያዩ ፐርሶናሊቲዎች በአንድ ላይ ኖረው ብዙ ታሪኮችን አሳልፈው የተለያዩ ነገሮችን አሳልፈው የሚኖሩበት ነው ስለዚህ ይሄ የጋብቻ ጥሪያችንን እንድንኖር እግዚአብሔር እኛን በዚህ በኩል አመርጦናል ማለት ነው ስለዚህ ይሄን ታላቁንና ትልቁን ጥሪ አክብረን ተቻችለን ተከባብረን ተዋደን እንድንኖር እግዚአብሔር ደግሞ ያሰበውን ዓላማ ወደ ተልእኮ ቀይረን ሚሽናችንን የምንፈጽምበት በመሃሉ ያለውን ሁሉ ላይፍ የምናስተካክልበትን መንገድ እግዚአብሔር በዚህ በኩል ጠርቶናል የኛ ጥሪ የጋብቻ ጥሪ ነው በዚህ ጥሪ እየኖርን ነው ጥሪውን ስንኖር ደግሞ ከቤተክርስቲያን በኩል የተሰጠን ትምህርት አለ እነዛን ትምህርቶች በተግባር ቀይረን በህይወት እየኖርንበት እንድንተገብር መሆን መቻል አለበት ብሎ ጥሪን አንብበን ወይም ጽፈን የምናልፈው ነገር ሳይሆን የምንተገብረው የምንኖረው አብሮን የሚጓዝ ስለሆነ ታላቁን የጋብቻ ጥሪ የተባለውን ጥሪ ተቀብለን እየኖርን ነው በዚህ አካሄድ ነው ጥሪን የምንረዳው በጣም ጥሩ በረከት ጥሪን እንግዲህ የምንኖረው ነው የምናነበው ወይ የምንጽፈው ብቻም ሳይሆንም የሚኖር ነው በተግባር ነው ብለሃልና በጣም ጥሩ አርጋ ነው ያስቀመጥከው እንግዲህ ወደ አባ መለሳለሁ አባ ታምራት እንግዲህ ጥሪ እንደዛ ከሆነ ጉዞት እንዴት ነበር አባ እንግዲህ ምን ያህል ጊዜስ በዚህ ጥሪ በከነ ጥሪ ውስጥ ቆዩ እንደው ጉዞ ምን ይመስል ነበር ከመጀመሪያው እስካሁን ባለው ጊዜ ውስጥ እንግዲህ ምን አይል ጊዜ ቆየ የሚባለውን በሚያይበት ጊዜ እኔ በልጅነት ነው የገባሁት የአምስተኛ ክፍል ተማሪ ሆኜ ነው የመንኩስና ህይወት የጀመርኩት ሴታዊያን ማህበር ሆሳና በሚገኘው ስለዚህ ያን ትንሽ ልጅ ነበርኩኝ ወደ ጥሪ ወይም ወደ መንኩስና ህይወት ሲጀምር እኛ አካባቢ ያገለግሉ የነበሩ ሴታዊያን አባቶች ነበሩና እነሱ ወደ ቁምስናችን ወይም ወደ ቤተክርስቲያናችን መጥተው አገልግሎ ሲሰጡ እነሱን ሲያይ ሰዎች እንኳን አይመስሉም ነበር እኔ መላእክት የሆነ ከሰማይ የወረዱ ሰዎች አድርገ ነበር ስለዚህ እነሱ አለባበሳቸው መጥቶ የሚሰጡት አገልግሎት በቃ ለኔ ልዩ ነበርና በቃ እንደ ሰዎችም አልቆጥርም እኔስ እንደዚህ ሊሆን ይችላል ወይ ነበርና በማለት ከዛ በኋላ አንድ አባትን አበካሳተ ይባላሉ ኤርትራዊ ይኖራሉ አሁን እሳቸውን ነው ጠየቁት እኔ ገዳም መግባት እፈልጋለሁ በየስ ጠይቅ ስንተኛ ክፍል ተማሪ ነው ብሎ ጠየቁኝ ስለ ክፍል ነገርኩ ቀጥል አሁን በአምስተኛ እንቀበልና ወደ 6 ስትሻገር እንቀበላለን ሲሉ ያ አመት ለኔ አላልቅ ነው ያለኝ በቃ ሲያስብ የነበረው ደግሞ በአንድ አመት ውስጥ ልክ እንደነሱ የሚሆን ይመስለኝ ነበርና ገና ከአምስተኛ ጨርሼ 12ኛ ጨርሼ ፊሎሶፊ ተምሬ ቴዎሎጂ ተምሬ ክህነት እንደሚሰጥም እርግጠኛ አልነበርኩም እኔ ወዲያው ነው የሚሰጥ የሆነ ነገር ነው ይመስለኝ ነበርውና ስለዚህ ለኔ የጥሪ መሰረት ሴታዊያኖች ናቸው የኮተኮቱኝ ያሳደጉኝም እነሱ ናቸው አሁንም ቢሆን በውስጤ ምንም እንኳን አሁን በሰበካ ላይ ቢገኝም
ሙሉ የሴታዊያን መንፈስ በውስጤ ያለ እውነቱን ለመናገር ምክንያቱም በአግባቡ ነው ነበር ያሳድጉ የነበሩ ምንኩስና ህይወት ምን እንደሆነ የኪነት ህይወት ምን እንደሆነ ምን አይነት ሰው ወደዛ መድረስ እንደሚችል በአግባቡ ነበር ያስተምሩ የነበሩ በዛ ምክንያት ለኔ የኪነት ህይወት በእውነቱ ከሆነ ትልቅ መሰጣት ነው ግን በኋላ ዲቴል ውስጥ በመንጋበት ጊዜ መሰጣት ነው ራስን ለሌላ አሳልፎ መስጣት መሆኑን ቀስ በቀስ ነው የተገነዘብኩት እንዲሁም ደግሞ መስዋዕትነትን ብዙ መስዋዕትነትን የሚጠይቅ መሆኑን እንዲሁም ደግሞ በጉዞ ላይ ብዙ ታማኝነት ከጥቂት ነገር ጀምሮ በተማሪነት ደረጃ ላይ ብዙ ፈተናዎች ይሰጠን ነበር መለኪያ እኛን ይለኩ ነበርና የሆነ ጥቂት ነው የሚባሉ ትንሽ ነው የሚባሉ የማይረቡ የሚመስሉ ነገሮች የማንነታችን መለኪያዎች ነበሩና ስለዚህ ታማኝነትን የሚጠይቅ መሰጣትን የሚጠይቅ መስዋዕትነትን የሚጠይቅ ህይወት መሆኑና ለራሳችን ሳይሆን ለእግዚአብሔር ተሰጠን የእግዚአብሔርን ህዝብ ለማገልገል የተሰጠን መሆኑን የተገነዘብኩት ቀስ በቀስ በጣም ጥሩ ነው አባ ታምራት እንደዚሁ ላይ ግን መጨመር ፈለኩኝ በጣም የሚገርም ነገር ስለተናገሩ ማለት ነው እና መጀመሪያ ላይ አምስተኛ ክፍል ይያሉ እንግዲህ አምስተኛ ክፍል ማለት ወደ 13 ወደ 12 አካባቢ እንደዛ አካባቢ ነውና እንግዲህ አንዳንድ ጊዜ እንዲስናይ መላእክቶች መስሎ ካህናትን ሳይው መላእክቶች ነው የመሰሉትና አንዳንድ ጊዜ ምን ይሆናል ያ ጥሪ መስላቸውና አንዳንድ ሰዎች ከዛ በኋላ የተወሰነ ነገር ከተጓዙ በኋላ ሊተው ይችላሉ የርሶ ግን የሚደንቅ ነው በጣምና ይሄንን ይዞት ከመጀመሪያው ጀምሮ እንትን አላሉትም እና እንዴት ያዩታል እውነት የመጀመሪያ እይታ ብቻ ወደ ጥሪ ሊወስደን ይችላል የሚለው እንደው በዛው ይነግሩኝ በጣም ለዛ እኮ ነው ምክንያቱም እኔ መጀመሪያ እነሱን ሲያይቸው አለባበሳቸው ሲያይ መጥቶ የሚያገለግሉት አገልግሎት ምናምን ሲያይ በቃ ማለት ከሰው የተወለዱ ሰዎችም አይመስሉም ነበር ከላይ ከሰማይ ውርድ ያሉ ይመስሉ ይነበርና በዛ ምክንያት እኔ ደግሞ ወይን እንደነዚህ ቢሆን እንዴት ደስ በላይ ነበር ብዬ በውስጤ የሆነ መንፈስ ይሰማኝ ነበርና ከዛ በኋላ ጠየቅኳቸው ይሄ ያስፈልጋል ተባለ እነዚህ ነገሮች እኔ ለማሟላት ነው የሚሮጠው በቃ ያ የተባለውን ነገር ለመፈጸም ጥረት አደርጋለሁ ምክንያቱም በውስጤ ላይ ያ ሐሳብ አለና ያ ጥሩ እይታ ስለነበረ ከዛ በኋላ የሚገጥሙኝ ነገር እንኳን ትምርት እንግዲህ በልጅነት ጊዜ ቀልድና ጫውታ ምናምን የሚጠይቅ ነው ትምርት ላይ ትኩረት ላናደርግ እንችላለን ግን ለዛ ሲል የበለጠ ትኩረት አደርግ ነበር የሚያጋጥሙ ነገሮችም ካሉ እነሱን ለማሸነፍ እንዴት አድርጌ ማለፍ እንደሚችል ጥረት አደርግ ነበር ከዛ በኋላ ጥቂት በቀቱ ያወቁ ሰዎች እንደሆኑ ድክመት እንዳለ እነዛ ነገሩ ደግሞ ማለፍ እንዳለብኝ እየተገነዘብኩ በዛም ላይ እነሱም ደግሞ ያስተምሩ ነበር እንደዚህ አድርጎ ይሄ ይወጣ እንደዚህ ማሆን አለባቸው እንደዚህ ከሆናቸው እንደዚህ የምትሆኑት ወደፊት ደግሞ እንደዚህ እነን ሊገጥም ይችላል ለዛ ደግሞ ራሳችሁን አዘጋጁ እየተባለ ትምህርት እየተሰጠ መጣ ከዛ በኋላ በውስጤ የነበረው የምንኩስና ፍቅር አላጠፋውም ግን ፈተና ቢገጥምም እነዚህን ፈተናዎችን ለመሻገር የተለያዩ እግዚአብሔርን ይጠይቅ ነበር እና የሚያግዙኝንም ሰዎች ይጠይቃቸው ነበርና በእውነቱ ከሆነ እስከዛሬ ድረስ በውስጤ የምንኩስና ህይወት ምንም አይነት ከባድ ፈተና ቢገጥምም የሆነ ወደኋላ የሚያስብል እንትን የለም ምክንያቱም በቃሉ ላይ ደግሞ አንድ ገበሬ ወይ አንድ አራሽ እርፉን ይዞ ወደኋላ መመልከት የለበትም ይላልና በመጽሐፍ ቅዱስ ውስጥ በጣም ጥሩ ነው አባ እንግዲህ ከዛ እድሜ ጀምሮ የተሰማውትን ስሜት ነው ይዘው የቀጠሉትና በጣም ደስ የሚል ታሪክ ነው ሲስተርስ የርሶ እንዴት ይመስላል ጉዞ እንዴት ነበር ጉዞ ረጅም ነው ጉዞ ረጅም ነው ግን ቀደም እንዳልነው እግዚአብሔር ሲጠራን ጥሪ የእግዚአብሔር ስጦታ ነው እግዚአብሔር ሲጠራኝ አቤት ማለት መልስ መመለስ ከሱ ጋር መስማማት ጉዞውን ያማረ ውብ ያደርገዋል ያንን ነው እንግዲህ ያየሁት ዘንድሮ በነገራችን ላይ የምንኩስና ህይወት መሀል ላይን ካደረኩ 25ኛ አመቴ ነው ከዛ በፊት የምንኩስና ህይወት ህንጸት 5 አመት አድርጌ ስለዚህ በገዳም 30 አመት ቆይቻለሁ አዎ በዚህ ጉዞ እንግዲህ ጉዞ በጣም ያማረ ነው እላለሁኝ የምንኩስና ህይወት ጥሪን
ያገኘሁት በቤተሰቦቼ አማካይነት ነው። ቅድም አቶ በረከት ብሏል ከጥሪ ሁሉ በላይ ነው መሰረት ነው ሲል እንደ ልንወዳደር ነው እንደ መጣበራው ያልከነበረ ያንዳንዱ ራሱ ይበልጣል ካለ እንግዲህ እውነትም የጥሪ መሰረት ቤተሰቤ ነው ወላጆቼ ናቸው። ጥልቅ የሆነ እምነት ስላላቸው ያንን እምነት ልጆቻቸው እንዲኖሩ ይገፋፉ ነበር ያስተምሩ ነበር። አባቴ ካቴኪስት ናቸው በነገራችን ላይ አሁን ያው ጡረታ ወጥተው በህይወት አሉ። በጣም ትልቅ የእምነት አስተማሪ ሆነው ነው ያደኩተኝና በዚህ ከኔ በፊት በቤተሰብ በአባቴም በእናቴም ቤተሰብ የሴቶች ቁጥር በጣም አናሳ ነው፣ የወንዶች ቁጥር ሰፊ ነው። በዚህ ምክንያት ሴት መውለድ ይፈልጉ ነበር። አጋጣሚ ሆኖ ተላላቆቼ ሁለት እኔ ሶስተኛ ነኝ ወንዶች ናቸው። ሴት እንድትወለድ እንግዲህ ስለት ገቡ ለእግዚአብሔር። ስለት ሲገቡ ሴት ከተወለደች ላንተ እንሰጣለን ሴት ብቻ ስጠን ብለው ስለት ተሳሉና ሴት ሲወለድ ቃላቸውን አላነሱም። ደስ የሚለው ነገር ከኔም በኋላ እንደገና ወንዶች ተወለዱና በመሃል ሴት ሲወለድ ይህንን ቃል ጠብቀው ገና ትንሽ ያለ ትምህርትም ሳልጀምር በ4 አመት 5 አመት ቆምስና ይዋሰራ ነው ዋሰራ ቆምስና ሲስተሮች ወስተው ለናንተ ስለት ለእግዚአብሔር ስለት የሰጠናት ልጅ ነች ካደገች እንደናንተ ትሆናለች እናንተ ተከታተሉ ብለው ወስተው ሲናገሩ አያለውኝ። ከዛ በኋላ ቀስ በቀስ ያደኩ ሲሄድ እነሱ ስላሉ ብቻ ሳይሆን ያንን የነሱን እምነት እግዚአብሔር በሬ ጨምሮ ያ ፍቅር ያ እምነት በውስጤ ያደገ ነበርና በዛ መንፈስ አደኩኝ። የሚገርማችሁ ከቤቴ የማውቀው ትክክለኛ መንገድ የቁምስና መንገድ ብቻ ነው አሁንም ራሱ ማለት ነው። ለዚህ እግዚአብሔር በውስጤ የዘራው ዘር ለዚህ ህይወት እንደሆነ ያየውኝ በትክክል የማውቀው መንገድ በቁምስና ነው። ትምህርት ቤቱን ቤተክርስቲያን ቅዳሜ ይሁድ ይከታተላለሁ። ይህ መንፈስ እንዲያድግ ቆሞሳትም ሲስተሮቹም ይከታተሉኝ ነበርና ይጥሪ አደገ። በኋላም ጥሪው ያደገ ሲሄድ ታላቂ ሌላ ገዳም ገባና እሱ ሄዶ አውሮፓ ለትምህርት ሄደና እኔ አንደኛ አመት ተመክሮ ጀመርኩኝ። እሱን አይቼ ነው ገባሁት። እኔ ገዳም በተለይም ህይወቱ በጣም ለየት ያለ ቅዱስ ሰው ነው። እሱ የሆነውን ነገር ሆናለው ብዬ ነው ይከተለው ነበረው። እሱ እንደምናገር እሱ የሚያደርገውን ኮፒ አድርጌ ነበር ማድረግና ገዳምም ሲገባ ተከትየው ገባሁ። ሲገባ እንግዲህ እሱ ያውቁ ነበር እሱን ተከትዬ እንደገባው ነው ጥሪ ማለት ነው ወይስ ተከትላይ ነው የገባችው ብሎ የራሱን ምርጫ አድርጎ ትምህርቱን ቀጠለና እንደ አሁኑ ስልክ አልነበረም። እንግዲህ በደብዳቤ ተጽፎ ቆይቶ ነው መጣ ከ25 አመት በፊት አስቡ የደብዳቤ እስከመጣ በጉት ጠብቄ ስከፍት እኔ ለቅቅ ያለው አንቺ ራስሽን መንገድ አስቢ እኔ አይተሽ እንደገባሽ አቃለውና ራስሽን መንገድ አስቢ ብሎ ይጽፍልኛል። በጣም ስለምንዋደድ በቃ ትልቅ ፈተና ሆነብኝ። ማልቀስ ጀመርኩ። በጣም አለቅስ ነበር። ቅድም እንደተባለው ፎርሜተሮቻችን ወይንም የእንጸት አስተማሪዎቻችን ከእግዚአብሔር መልእክት አላቸው ያግዙናል። በጣም አገዘችኝ በዛን ሰዓትና የተመክረው ኃላፊ አንቺ ራስሽን ምርጫ አድርጊ አለች። በጣም እያለቀስኩ ነበር። ወደ ቤተሰቦቼ ይዛኝ ሄደችና አንቺ ዛሬ እዚህ ውለሽ ከቤተሰቦቼ ከተነጋግረሽ ተመልሰሽ ነይ ብላ ተታየደች። ከዛ በኋላ ተብለሽ ሄድኩ ተከትያት ሄድኩኝና አናገረችኝ። በቃ ጊዜ ወስደሽ ጸልይ ያስቢ። በኋላ ላይ ሲጸልይ የመጣልኝ ሐሳብ ምንድነው ከእግዚአብሔር ነው። እኔን ነው ወይስ ወንድምሽን ነው የምትከተይ የሚል ድምጽ ነው የሰማሁት። ከክርስቶስ እንደሆነ አምናለሁ። ስለዚህ በኋላም ቢሆን ብዙ ጣውረዶች አሁንም ድረስ እስከምንሞትበት ይኖራልና እያለቀስኩ እንኳን በህይወት ክብደት እያለቀስኩ እንኳን ውስጤ ደስታ አለው። የማለቅስበትን ደግሞ መርጬ ነው ማለቅሰው። እሺ ዝም ብዬ ከበደኝ ብዬ በየሜዳ አለቅስም። ቤተክርስቲያን የጠራኸኝ አንተ ነህ እስቲ መዳወደኝ በዚህ ላይ ምንድነው ማድረግ ያለብኝ ብዬ ብዙ ጣውረዶች በ25 አመት ያለፍኳቸው አሉ። በነዛ ውስጥ ቆም ብዬ የጸሎት ጊዜ የጥሞና ጊዜ ይወስዳለው። የማስተዋል ጥሪን የመመርመር
ጊዜ ያስፈልጋል። ይሄንን አሁንም በየቀኑ ማድረግ ያለብኝ ምክንያቱም ጥሪ ስጦታ ነው። ነገር ግን የሚያድገው በጸሎት በሰዎችም መልካም ምክር በውይይት በእግዚአብሔር ቃል በተለያዩ በቅዱሳኖች ታሪክ በእነሱ ህይወት ምስክርነት ነው። ስለዚህ ጉዞዬን ውስጤን ሳየው ብዙ ፈተና ይበዛበት ቢሆንም በጣም ትልቅ ደስታ የሚሰጠኝ ጉዞ ነው። ክርስቶስ ፍቅር ሁሌ እዛው ውስጥ አለ። መከራም ቢኖርም ውጣ ውረድም ቢኖርም ያ ፍቅር ግን ሁሌም የሚያሸንፍ እንደሆነ ነው ሲስተር ከርሶ ታሪክ የተረዳ ነውና በጣም ነው የማመሰግነው። ወደ ጥንዶቹ መጥቻለሁኝ። እንግዲህ እናንተ እንግዲህ የትዳር ጥሪ ያሸንፋል ተብላችሁ መታችኋል ተብላችሁ ተወቅሳችኋልና እኛ እናሸንፋለን ብላችኋልና በደንብ ማሳመን አለባችሁ። አግኘስ እንዴት ነው የናንተስ የጥሪ ህይወት ከመጀመሪያው ጀምሮ እንዴት ያለ ነበር ሲል የነበረውና ብታጫውችን? የኛ እንግዲህ ሁለታችን አንድ ላይ ከመጣን ወይ ከተጋባን 10 አመታችን ነው። በዚህ ወር ሚያዝያ 18 ነበር። አንድ ያው በጮኝነት 2 አመት ኖረናል። ኦል ቱጌዘር 12 ማለት ነው። ምናልባት የመጀመሪያዎቹ 2 አመታት የመጠናናት የመተዋወቅ ያው አብሮ የመጸለይን ጊዜ ነው። ከዛ ጸልየ ከጸሎት ነው እንግዲህ እግዚአብሔር የጸለይክበትን ውጤት ሲያሳየህ ነው ወደ ጋብቻ ህይወት የምትመጣው። ጸልየ እግዚአብሔር ሰምቶ በረከትና አግኔስ አንድ ላይ እንድትሆኑ የሆነ የሚሰማ ስሜት አለው እና እግዚአብሔር ሲሰጥህ ነው የምትቀበለውና ተቀበለ አንድ ላይ ከመጣን 10 አመታችን ነው። በዚህ 10 አመት ውስጥ ሁሉም ነገር ስሙዝሊ ሄዷል ብዬ እንትን አይደለም። ምክንያቱም ምናልባት በእኛ ላይፍ ብቻ ላይ ሆነ ይችላል the first 2 years ትንሽ ቻሌንጅ የሚበዙበት ነው በጋብቻ ህይወት። ምክንያቱም ቀደም እንዳልኩኝ ሁለት ሰዎች ከተለያየ ባክግራውንድ ነው የሚመጡት፣ ከተለያየ ፐርሶናሊቲ ነው የሚመጡት እና የተለያየ ፐርሶናሊቲና ከተለያየ ባክግራውንድ የመጣው ሁለት ሰው አንድ ላይ ህይወቱን አንድ እስከሚያደርግ ድረስ ትንሽ ከፍታና ዝቅታ ሊኖር ይችላል። ግን እግዚአብሔር ይመስገን በዛ በከፍታና ዝቅታ ወይንም ደግሞ በዛ ቻሌንጆች ውስጥ አንድም ቀን እግዚአብሔር ይመስገን አምረን አናቀም። እንነጋገራለን የሆነ ነገር ይሄ ትንሽዬ ነገር ነው ባይዘ የምታበሳጭ ምናልባት በትዳር ዓለም ያሉ ሰዎች ሊያጉች ትንሽዬ ነገር ልታበሳጭ ትችላለች እና ያቺን ቆም ብለ ታስብና እኛኮ ገናነን ማስተካከል አለብን ትነጋገራለ ተነጋግረ ደግሞ እግዚአብሔር ይመስገን መሰማማት አለ። ስትሰማማ አንዱ ያንዱን ሲሰማ አግሪመንት ይመጣል ደስ ይላል። ያ እቺ የ2 አመቷ ቻሌንጅ ያና ሄለ ከበደን ቻሌንጅ አይደለም ግን ተጠቃቀን ነገሮች ይኖራሉ ባይዘይ ምክንያቱም ሁሉም ነገር ስሙዝሊ ይሄዳል ብለ አታስባቸው። ያቺ ስሙዝሊ አስከዳታለሁ ብለ ስታስብ የሆነ ሸካራ ነገር ሲመጣ ደግሞ ተነጋግረ ቁጭ ብለ በማሰብ በመጸለይ አብሮ ታስተካክላታል። እግዚአብሔር የሚያስተካክሏል ምክንያቱም እግዚአብሔር ስለፈቀደ ነው ሁለቱ ሰዎች አንድ ላይ እንዲመጡ ያደረገውና እንጸልይ ነበር። ከዛ ከ2 አመት በኋላ እግዚአብሔር ይመስገን ሁሉም ነገር ያ በመነጋገርና በመሰማማት እንጓዝበት ጊዜ ሆነ። ያው ልጆችም መጡ። ልጆች ሲመጡ ደግሞ ላይፍ ጣፋጭ ነው የሚሆነው። ከዛ በኋላ ላይፍ እግዚአብሔር ይመስገን ሰላም ነው። አብረህ ትጸልያለህ፣ ከልጆች ጋር ትጫወታለህ፣ መስራት ያለብን ትሰራለህ። ያ መኖር ያለብህንም ያው ለመኖር የሚሰራበትንም ወጥተህ ተሰርተህ ትመጣለህ። ብቻ ደስ የሚል ነው ለኛ አስተማሪ ጊዜ ነው 10 አመትና ያው የፍቅር ጉዞን ስትጓዝ ተናጋግረህ ሲሆን ተስማምተህ ሲሆን ደስ ይላል ሁሉም ነገር። አይንስ በጣም ነው ማመሰግነው። ሲስተር እንዳሉት ማለት ነው ውጣ ውረድ ቢኖርም ያ ውስጥ ያለው ደስታ ግን ልጆችም ሲመጡም ትዳሩም ራሱ የሚሰጠውም ደስታ ስላለ ያ ሁሉ ያልፋልና የደስታ ኑሮ ነው እየኖራችሁ ያላችሁት። በረከት የምትጨምረው እዚህ ላይ በጣም ጥሩ ነገር ነው እየሰማሁ ያለው ደስ ይላል። በኔ ጥሪ ህይወት ውስጥ ትልቁን ድርሻ የሚጫወተው አባቴ ነው። አባቴ የፉንጦ ቅዱስ ዮሐንስ ካቶሊክ ቤተክርስቲያን መባላል እዛ ቁምስና ካቴክስት ናቸውና በዚህ አጋጣሚ ማመስገን እንፈልጋለሁ ስለሚያየው ፕሮግራሙን
ከሀዝ ከፓ ከቴክስት ተስፋዬ ሌል እጅግ በጣም አረጋ አመሰግናለሁ። ከሀዝ ከፓ የኔን ጥሪ ህይወት ሸፕ ያደረገው አባቴ ነው። አባቴ ሸፕ አድርጎ ባሳድገኝ ኖሮና እኔ ባላዳምጠው ኖሮ ጥሪዎቼ ትንሽ የተምታቱ መሆን ይችሉ ነበር እና እኔን ካልኩ ጥሪ ትልቅና ትንሽ ሳይሆን ከባድ እና ፈታኝ በምን አስተካከልልኝ ተስተካክሎ ተቀበላችኋል? ሰቆጣ ተቀበሏል። አክሰፕት እንዳረጋው ነው። የምን ተርም ሳወራ ሬፈረንስ አባ ዮሐንስ የሚባሉ ሰው ናቸውና ጥሪ የጋብቻ ጥሪ የትዳር ጥሪ በቀላሉ እንመለከተውም ለማለት ያክል ነው። because ጥሩ ነገር ብኖር መጥፎ ነገር ብኖር ማታ ያየውን ፊት ጧት ትመለከተዋለህ። ያየውን ትላንት የሰማውን ወሬ ዛሬ ትሰማለህ። ስለዚህ የትዳር ህይወት ከባዱ ስለሚሆን በጥንቃቄ መያዝን የሚጠይቅ ጥሪ ነው ለማለት ያክል ነው። ከዛ ውጪ አግነዝ እንዳለችው እሷ እንዳለችው 10 እና 12 አመት በሷ በኩል ያለው ነው 12 እና 10 አመት ሊሆን የሚችለው የማርያም ሰራዊት የሚባል ኮየር ነበርና from the very beginning እኔ እሷን ማውቀው ከዛ ጊዜ ጀምሮ ነው። የማርያም ወደ 14 ወደ 15 ሄዳ ጠዛ የሚባል ቁምስና አለ። እዛ ቁምስና ላይ የማርያም ሰራዊት የሚባል ኮየር ውስጥ እነሱ ያገለግላሉ። እኛ ደግሞ ፍንጦ የሚባል አካባቢ የሆነ ጀማሪ ቁምስና አለ። እሱ ላይ እናገለግላለን። ከነሱ ጋር ኢንተራክት እያደረግን ማገልገል ስንጀምር መግባባቱ ተጀመረ። ከዛ በኋላ ያለው ነገር በሂደት እያስኬድ ነው ወጣን። ዘን ቀስ በቀስ ደግሞ ወደ ጋብቻ ህይወት ወደ ትዳር ህይወት እየተሸጋገረ መጣ ብለው ነው። ሌላኛው አክቹአሊ ከተግባባንና ከተገናኘን በኋላ የተፈጠረው ነው። ልክ እንዳለችው 2 አመት ፎከስ የተሰጠበት ጊዜው ነው። 10 አመት ደግሞ ያው አብረን የኖርንበት ጊዜ ነው። ባለፉት 10 አመታት ውስጥ እኔ እንዴት አይነት ህይወት እየመራው ነው ከአግኔዝ ጋር የምለውን ሳየው ለኔ ከነበር ኤቭሪዴይ ለኔ አሪፍ ነው። ከመጀመሪያው ቀጥሎ ያለው የተሻለ ነው። አሁን ቤስት የሚባለው ስቴጅ ላይ ነው የምንገኘው። ያ ማለት ምንድነው? ቅድም እሷ እንዳለችው በቃ አልጋ ነው ኤቭሪቲንግ ኦኬ ነው ምንም አይነት ነገር የለም የሚባለው ነገር ሳይሆን ያን ጉዳዮች ልክ እሷ እንደምትለው ምን እናበባለን፣ እናወራለን፣ እንነጋገራለን፣ በአብዛኛው እንስማማለን። አሁን በጋብቻ ህይወት ላይ ችግር የሚሆነው ይሄ መቻልና መቻቻል የሚባለውን በቻል ብቻውን ትርጉም የለውም። አሁን እዚህ ጋር ኤክስፒሪየንስ ሼሪንግ ስለሆነ ሳምበዲ የሚችለው ብቻ ከሆነ ዋጋ የለውም። በሁለቱም አቅጣጫ መቻቻል፣ መከባበር፣ መደማመጥ ምናምኑ ካለ ብዙ ነገሮች እየተስተካከሉ ነው የሚሄዱት። ብቻ ሳምበዲ እየቻለ መሄድ ከሆነ ችግር ይፈጥራል። ሳምዴ እንደሱ እንዳይሆን ሌሎች ከኛው ይማራሉ ብዬ የምጠብቀው እኛ ቤት መቻል ብቻ ሳይሆን መቻቻሉም ይጀምራል፣ መደማመጡም አለ፣ መነጋገሩም አለ። ለምሳሌ ፋይናንሻል አድሚኒስትሬሽን አንዳንድ ቤት ላይ ችግር ፈጣሪ ነው። ምንም ከየትም እሷ ታገኝ የኛን ቤት ችግር ነው የሚከፍተው። ደሞዟን በለው ተጨማሪ ገቢ ታገኝ ምን ታገኝ የኛን ችግር ነው የሚፈታው። የኛን ቤት ፕሮብሌም የሚያስተካክለው በእኔም በኩል ምንም ምንገኝ ከየትም ምንጣ የኛን ቤት ነው ሊያስተካክል የምንፈልገው። አንዳንድ ቦታዎች ላይ ከጓደኞቼም ከተለያዩ ቦታም ሲሰማ ፋይናንሻል አድሚኒስትሬሽን ችግር የሚሆንባቸው አካባቢ ስላሉ ስለዚህ ይሄን towards the same goal እስከታሰበ ድረስ አንድ ቤት እንገነባ እስከሆነ ድረስ አንድ ቤት እስከምንሆን ድረስ ኑሯችን ላይፋችን ሁሉ የሚደበቅ ነገር ሊኖር አይገባም ነው። ኤቭሪቲንግ እዛ ቤት ያለው ነገር ሼርድ ነው። አሁን እንደኛ ቤት የሚደበቅ እሷ ማታውቀው እኔ የማላውቀው አይነት ነገር የለም። ያንን ራሱ ምን አደረክ ብላ ስትጠይቀኝ ያረኩትን ነገር ነግራለሁ። የኔ ኦዲተር ነው አንድ የፎገርና ከዛ በኋላ ያለው ነገር ዲቴይሉን እናወራለን። ስለዚህ ምንድነው መናበቦች፣ መደማመጥ፣ መከባበር ሶሎር ነው ያ ነው 10 አመት ለኔ ከዳልኳችሁ ነው። from day 1 day 2 ይሻላል፣ day 2 day 3 ይሻላል፣ day 4 እያለ
አሁን ባለነው እንትን ላይ በጣም የሚያስደስትና ሳቲስፋይድ የሚያረጋችሁ እየበሰላችሁ ነው የምትሄዱት። በተለይም ይሄ ማቹሪቲ ሌቭሉ ደግሞ በጣም ትርጉም እየሰጠው ጉዳዩን ትርጉም እየሰጠው የመጣ ሂደት አለ። በጣም መጥፎ ነገሩ ኤክስትሪሚስት መሆን መጥፎ ነው በአንድ ቤተሰብ ውስጥ። በቃ አንድ ባንያስኩትን ጉዳይ በቃ እስከ ጠርዝ ድረስ ወንጀ ያሳካለው አይሰራም። to somehow average የሆነ ሀሳብን ይዞ መጓዝ የዛን ፋሚሊ ውጤታማነትን ሰላምን ያረጋግጣል። ቀጣይነትን የሚያገኝ ጥሪ ደግሞ ቀጣይነት ያለው ነገር መሆን እንዳለበት ስንነገረን ስላደግን ስንማረው የነበረው ጥሪ የሆነ ቦታ ላይ የሚቆም ታሪክ አይደለም። ቀደም እና ሲስተርም እና አባም ሲጠቅሱ የነበረው ነገር ነው። ይሄ በጣም ፓዙን ጠብቆ ሰስቴኔብል ሆኖ መቆየት እንዳለበት የዛ የጥሪ ውጤታችን በዚህ መልክ እየሄደ ነው። በጣም ፖዚቲቭ የሆነ ነገር ደስ የሚል ነገር እያስኬድን ያለን እናንኛና ሌሎችም እንደዛው እንደሚሆኑ እናምናለን። በጣም ጥሩ በረከት በጣም ዘርዘር አድርገህ ነው በጣም ደስ በሚል ሁኔታ ነው የገለጽከው። እንግዲህ የጥሪ ጉዳይ እንግዲህ ብናወራው በጣም ሰፊ የሆነ በጣም ጥልቀት ያለው ነገር ነውና እንግዲህ ሰዎች ጥሪን እንዴት ነው የሚለዩትና እንዴት ነው የሚያውቁትና በዛ ላይ መጓዝ የሚችሉት የሚለውን አባስቲ ከርሱ ተሞክሮና ከሚያዩትም ለወጣቶችም ደግሞ ወደፊት እንደዚህ አይነት ጥሪ ያላቸውንም የሚሰጡት ሐሳብ ካለ አመሰግናለሁ። ጥሪ መለየት የሚቻልበት መንገድ ብዙ መንገዶች አሉ። ጥሪው የሚመጣው መንገድ ብዙ ነው። ጥሪው መነሻው እግዚአብሔር ነው። የጥሪው ባለቤት እግዚአብሔር ነው። ያ ጥሪ ደግሞ ወደኛ የሚተላለፍባቸው መንገዶች ብዙ ናቸው። ቅድም እንዳልኩም እኔ የሴታውያን አባቶችን አይቼ ተከተልኩ ለምሳሌ አይል ሌላው ደግሞ እግዚአብሔር ያሳየውን መልካም የሆነውን ነገር አይቶ የትዳር ህይወት ሊሆን ይችላል የትዳር አብነት ያላቸውን ሰዎች አይቶ ወደ ትዳር ህይወት ቢገባ ይሻላል ብሎ የሚገቡ አሉ። ተፈጥሮ ሲያዝ የሚገባ አለ። የተለያዩ ጥሪ መንገዶች አሉና ለመለየት የሚቻልባቸው መንገዶች እንግዲህ ቅድም እንዳልኩም እኔ ሴታውያንን አይቼ ሲገባ ከዛ በኋላ የሚረዱኝ ሰዎች ነበሩ። የሚረዱ የሚያግዝ ሰው ያስፈልጋል። አጋዥ ያስፈልጋል። አሁን ለምሳሌ አጋዥ ከሌለ ጠቋሚ ከሌለ መንገድ የሚያሳይ ከሌለ ያ ያገኘነውን ጥሪ ላናውቀው እንችላለን። ሙሉ በሙሉ እኛ ሙሉ ዕውቀት የለንም። የሰው ልጅ ዕውቀት ጎደሎ ነውና ጎደሎ የሆነውን ደጋፊ ያስፈልጋል። ጸሎት ያስፈልጋል። ለምሳሌ ጸሎት አንድ አጋዥ አንድ ትልቅ አጋዥ ሊሆን ይችላል። ሊሆን ይችላል የሚባለው ሳይሆን የሚችል ነው። ጸሎተኞች ከሆነን ለኛ የተሰመንን ሌላ የሚያግዝ ሰው ከሌለም እግዚአብሔር ሆይ ለኔ አንተ መንገድን አሳየኝ የኔ ጥሪ ምን እንደሆነ እንድገነዘብ አድርገኝ ብለን የምንከተለው ከሆነ እግዚአብሔር ሁሉ ጊዜ ከኛ ስለማይለይ የጥሪ መንገድን ያሳያል። ስለዚህ ጸሎት አንድ ነው። ሌላ ደግሞ አብረን የምናሳልፋቸው የሃይማኖት ተቋም ማህበር ሊሆን ይችላል። ለምሳሌ ወጣቶች በወጣትነት አንድ ላይ እግዚአብሔርን ሲያገለግሉ የሚናገሩት የሚወያዩት የሚቀራረቡት የሚያደርጉት ነገሮች አንድ ምክንያት ሊሆን ይችላል። ምክንያቱም የተለያየ ሐሳብ ከተለያየ ሰው ይመጣልና ያ የሚመጣውን ሐሳብ ተቀብሎ አንድ ሰው የሱ ህይወት ወዴት እንደሆነም ለማወቅ ይችላል። የተሰማው የታየ የተገለጸ ያለ ተከናንቦ መተኛቱ አስፈላጊ አይደለም። ጥሪ ይሄ ነው ብሎ ለማያት ለመቀጠል የሚሰማውን መግለጽ ያስፈልጋል። መወያየት ያስፈልጋል። መቅረብ ያስፈልጋል። አጋዥ ያስፈልጋል። ለኔ ሴታውያን አባቶች ብዙ አስተምሮኛል። የነሱን አለባበሳቸውን የነሱ አካሄዳቸውን አይቼ ደስ ብሎኝ የነበረው ቀጠልኩ። በዛ በቀጠልኩበት ጊዜ ችግር አላጋጠመኝም አይደለም። ብዙ ችግሮች ነበሩ። ከዛ መንገድ እንደወጣ የሚያደርግ ብዙ ነገሮች አሉ። በሴታውያን ደግሞ አልቀጠልኩም። አንድ ቻሌንጅ ነው ወይም አንድ ገጠመኝ ነው። አንድ ያ ጉዞን ያሰብኩትን መንገድ እንዳልቀጥል አንድ አጋጣሚ ገጥሞኝ ነበር። በሌላ መንገድ እኔ ግን በውስጤ የነበረውን ነገር ውስጡ የነበረው የእግዚአብሔር ጥሪ ችግኝ ተተክሎ ነበር።
ያ ችግኝ ደግሞ እንክብካቤ የሚፈልግ ስለሆነ እንክብካቤ ለማድረግ ጥረት አድርጌ ነው በዚህ ደረጃ ላይ ደረሱት እንጂ ችግር የለም ማለት አይደለም። አልጋ በአልጋ አይደለም። የዚህ ዓለም ህይወት የትዳር ህይወት ይሁን የምንኩስና ህይወት ይሁን የትኛውም ህይወት የተነጠፈው ስጋጃ ላይ አይደለም የሚከደው። ውጣ ውረድ ዳገት ቁልቁላት ኮረኮንጅ እንደው ከኮረኮንጅ የበለጠ ወደ ምናልባት ወደ አፋር የደሰው ካለ እዛ በረሃ ውስጥ ያለው እሾሃማ በላቫ የወጣው እንደዚህ አይነት ጉዞ ያለው ነው። ያን ሁሉ ምን ያስፈልጋል? ያ የእግዚአብሔር ያስቀመጠውን ችግኝ የጥሪ ችግኝ የትዳር ህይወት ይሁን የምንኩስና ህይወት ይሁን የትኛውም ህይወት ይሁን የተተከለውን ችግኝ እንክብካቤ ይፈልጋል፣ ማሳደግ ይፈልጋል፣ ማንከባከብ ይፈልጋል። ስጦታ ነውና የተሰጠውን ስጦታዎቻችንን በአግባቡ ካልያዘን ይበላሻል። የምንኩስና ህይወት ይሁን ከተሰጠ ያን በአግባቡ ከያዘን ያድጋል፣ ያብባል፣ ያፈራል። የትዳር ህይወትን ቢሆን በአግባቡ ከተያዘ ያድጋል፣ ያብባል፣ ያፈራል። ስለዚህ እንክብካቤ ችግኝ ነው። በእያንዳንዱ ችግኙ ደግሞ ሁሉ ጊዜ እንክብካቤ ይፈልጋል። እስከ ዕለተ ሞታችን ትዳርም ቢሆን እስከ ዕለተ ሞት እንክብካቤ ይፈልጋል። የምንኩስና ህይወትም እስከ ዕለተ ሞት ድረስ እንክብካቤ ያስፈልጋል። አባት አምራት በጣም ዘርዘር አድርገው በጣም ደስ በሚል ሁኔታ ነው የገለጹልን ያሉትን ችግሮችንም ደግሞ እንዴት እንደምንለይም ጥሪያችንንም ማለት ነው። እንግዲህ ጸሎትን አንስተዋል። ከዛ በኋላ ደግሞ አቅጣጫ የሚያሳይ ሰው እንደሚያስፈልግ እኛም ደግሞ ራሳችን ደግሞ ዝግጁ መሆን እንዳለብን ለመቀበል እግዚአብሔር ጥሪውን ሲሰጠን መቀበል እንዳለብንና ያንን ማዳመጥም እንዳለብን በደንብ ነው የዘረዘሩልን። በጣም አስተማሪ የሆነ ነገር ነው የነገሩን። ሲስተርስ እንዴት ነው የሚያዩት? ከጥሪ ጋር በተያያዘ እንግዲህ እርሶ በስለትም ነው አንደኛ ነገር ወላጆቹት እንግዲህ እንሰጣለን ብለው ያሉት፣ እርሶም ደግሞ በጸሎትም ያንን ነገርም እንትን ብለዋል አግኝተውታል። እና እስቲ ከዚህ ጋር አያይዘውም የወላጆችን ሚናን በተመለከተም ጥሪንም በአጠቃላይ እንዴት ነው የምንለየውና መጓዝ የምንችለው? ቅድም እንዳልነው እግዚአብሔር አምላካችን እንግዲህ ጥሪ ሲሰጠን እንድንኮተኮት ጨምር በተለይም ደግሞ ያንን ጥሪ እንድንኖርበት የሚያስችል አቅምም ጨምሮ ነው የሚሰጠው። እኔ በራሴ ያየሁት በተለይ በእነዚህ አመታት ለ6 አመታት በኢትዮጵያ የማህበራዊ ኃላፊ ሆኜ ሰርቻለሁ። በጣም ትልቅ ኃላፊነት ይሰጠናል እግዚአብሔር እና ትልቅ ዋጋ የሚሰጠው አገልግሎት ስለሆነ በዚያ መሃል እንዴት እሺ ብለሽ ተቀበልሽ የከባድ ኃላፊነት እኮ ነው ቢባል በ6 አመት እንደውም ያየሁት ምንድነው የሚሰራው ራሱ ነው እግዚአብሔር። ስለዚህ ጥሪም ሲሰጠን ለምሳሌ ለኤርሚያስ ይመስለኛል በኦሪት ዘፍጥረት በእናት ማይፀን ያለ አውቀሃለው መርጫሃለው የሚለውና ከዛ አንፃር ነው ቤተሰቦቼ ወላጆቼ ስለት ብለው ሲሰጡ እንግዲህ ምናልባት እንደ ኤርሚያስ ሊያደርገኝ ነው እንደ በኋላ ላይ ሲመረምረው ማለት ጥሬን ጉዞዬን ማለት ነው። ስለዚህ እነሱ ስላሉ እንደ ስለት ስላቀረቡ ሳይሆን በኋላ ላይ የራሴን ጥሪ ምለይበትን መንገድ ተከተልኩኝ። በቁምስና ሲስተሮችም ካህናትም ቆሞሳውን አቡነ ወልደ ጊዮርጊስ ያን ቆሞሳችን ነበሩና የጥሪን ግሩፕ አዘጋጅተው አስተምረው ወዴት እንሂድ የትኛው ማህበር እንሂድ ብለን ስንጠይቃቸው እኔ እንድትሄዱ አይደለም ማስተምራችሁ ዳሉ አዘጋጅተው ከጨረሱ በኋላ እንድትሄዱ እዛ ሄዱ ለማለት ሊመርጥ ሳይሆን ሄዱም አለላችሁም አትሄዱም አለላችሁም ራሳችሁ ምረጡ። ያኔ ግራ እንጋባ ነበር። እንደዚህ ራሳቸው ያላመኑበትን ነው እንዴ? ለምሳሌ ለኛ ምንድነው ምርጫ ራሳችን በነፃነት እንድንመርጥ እድል ይሰጡን ነበር። ያም ራሱ ትልቅ ትምህርት ነበር ለኔ። እኔ አሁን በተለይ በ25 አመት ጉዞ ያየሁት ጥሪ ብዙ ወራቶች ቢኖሩትም ምንድነው ያለው ትልቅ እግዚአብሔር የሚፈልገው ጉዞ ነው። ለምሳሌ እንደ የካህናትን ህይወት ባነሳ የራሴንም እየኖርኩ ምስጥራትን መስጠት የሚችሉ ካህናት ብቻ ናቸው። ማስተዳደር ጳጳስ የሚሆኑ እንግዲህ ካህናት ናቸው ቤተክርስቲያንን የሚያስተዳድሩ። እንዲሁም ደግሞ የቤተክርስቲያኒቷን ትምህርት ዶክተርን
የሚያስተላልፉ እነሱ ናቸው አስተማሪዎች ናቸው ያስተዳድራሉ ምስጥራት ይሰጣሉ የኛ የገዳማውያን ህይወት በልዩ ሁኔታ ደግሞ የቤተ ክርስቲያንን አገልግሎት ሙሉ በሙሉ ያሳያል ማለት ይዞ ወደ ዓለም ሁሉ ይሄዳል ተልእኮ አለውና ለምሳሌ ሰዎችን እናገለግላለን በትምህርት ቤት በሐኪም ቤት ሴቶችን በማብቃት በብዙ መንገዶችና ይሄን ሁሉ ስራ ለመስራት ከኃላፊነት ጭምር ይሰጠናል እግዚአብሔር ጥረን ይሄንን ነው ያየውትና ይሄን ኃላፊነት ታዲያ እንደ ዋዛ እንደቀላል ነገር ማየት የለብኝም ትልቅ የኃላፊነት ስሜት ሊሰማኝ ይገባል ይህም ራሱ እግዚአብሔር እንዲችለው እንዲሸከመው አቅም ጨምሮ ስለምሰጠኝ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንግዲህ ይሄንን መልእክት በደንብ አንብቤዋለሁ መሰለኝ አሰላሰልኩኝ በጣም ደስ የሚል ነው ለምሳሌ ሰዎች ተስፋ እንዳይቆርጡ እግዚአብሔርን የሚመለከቱ 3 ሴቶች አሉ እምነት ተስፋ ፍቅር ሰዎች በተስፋ በእምነት በፍቅር መጓዝ እንዲችሉ በእግዚአብሔር ተማምነው በሱ ፍቅር ተማርከው ሰዎችን ማገልገል እንዲችሉ የጠራን መንገድ ነው የራስን ህይወት በየቀኑ አሰላስላለሁ በየቀኑ መገንባት ያለበት ነው ጀምር ያለው በቃ አለቀ ሲስተር ሆኛለሁ የመጨረሻ መሐላ አድርግ ያለውና በቃ ምንም ችግር የለም አሁን እኖራለሁ ዝም ብዬ ዘና ብዬ የሚድበት አይደለም በየቀኑ የክርስቶስን መስዋዕትነት መከተል ያስፈልጋል ምክንያቱም ጌታችን ኢየሱስ ክርስቶስ ሐዋርያትን ሲጠራ ሰዎችን በየጊዜ ሲጠራ ሊከተለኝ የሚፈልግ ቢኖር ራሱን ይካድ የመጀመሪያው ሎጂኩ ሂሳብ ሰርቶ ነው እኔ ሂሳብ ለዋለው ኢየሱስን የመከተል ሎጂክ ብሎ የመጀመሪያው ራስን መካድ ነው ሁለተኛው መስቀል መሸከም ነው ሶስተኛው መከተል ነው እና ራስን መካድ በዚህ ጉዞ በጣም አስቸጋሪ ነው ራስን መካድ በጣም አስቸጋሪ ነው መስቀሉን መሸከም አስቸጋሪ ነው መከተል እንግዲህ ያለ መስቀል ደግሞ ከተከተል ነው ምናልባት እሱን ቀድሜ እንዳልሄድ ቀልቀሉኝ ማለት ነው መማር አልችልም ይሄ ባዶነት እንዳይኖር ከክርስቶስ ለመማር መጀመሪያ ራስን መካድ ያስፈልጋል በህደቱ እንግዲህ እንደተባለው ለመለየት የጸሎት ሰው በጸጥታም መቆየት የጸሎት ጊዜ መውሰድ በጣም አስፈላጊ ነው ምንድነው በዚህ ጥሪን በመለየትና ማወቅ ያንን ጥሪ በመከተል ዙሪያ ለወጣቶችም ያግዛል በየማምነው በማቴዎስ ወንጌል ምዕራፍ 19 ሀብታሙ ወጣት ወደ ጌታችን ኢየሱስ ክርስቶስ መጥቶ የዘላለምን ህይወት ለማግኘት ምን ማድረግ ይተበቅብኛል ብሎ ሲጠይቀው ትእዛዛትን መፈጸም ነው እሱንማ ከልጅነቴ ጀምሬ ተጠብቂያቸዋለሁ ስል እንግዳውስ አንድ ነገር ይቀርሃል አለው ምንድነው ስለው ያለን ሁሉ ሸጥ ለድሆች ስጥና መተህ ተከተለኝ ሲለው እንግዲህ መተው ስላልቻለ ሀብት ነበረው ያኔ ሀብት የሚታዩ ማቴሪያል የሚጨበጡ ቁሳዊ ሀብት ነው ምናልባት የታየው እኛ አሁን በእኛ ዘመን ሀብት የምንለው ራስን ባዶ ማድረግ ራሱ ድህነትን መምረጥ ነው በእኛ በመንኩስና ህይወት እንግዲህ መጀመሪያው መተው ያለብን እውነተኛነቱንም እንዲያሳይ ሁሉን ቲቶ ኢየሱስን መከተል ነው ቅድም ያልኳቸው ቤተሰቦቼ ናቸው ለጥሪ እነሱን መተው ሌላ ሀገር ሄዶ መኖር በነገራችን ላይ ከቤተሰብም አንዱ ሊደግፍ ይችላል አንዱ ላይ ደግፍ ይችላል በእኔም ህይወት ጉዞ ግማሾቹ አንቺ እኮ ብትማሪ የትልቅ ቦታ መድረስ ትቼ ነበር እንደው ለምንድነው እንደውም ከወላጆቼ ጋር አሁን የቤታችን ታላቅ ወንድሜ አይፈልግም ነበርና አንቺ እናንተ ሁለታችሁ አባትና እናቴን ስለትኮ ባትገቡ ኖሮ እቺ ልጅ እኛ የምንላትን ነገር ተሰማ ነበር አስራችሁ እኮ የሷን ህይወት የሷን ጉዞ ይል ነበር እኔ እሱን አልከተልም በርግጥ ግን ከቤተሰብም የሚፈልግ ማይፈልግ አለ በዚህ ሁሉ መለየት ነው እንግዲህ እውነትም እግዚአብሔር ጠርቶኛል አልጠራኝም እነዚህ ሰዎች ምን ይያሉ ነው የሚለውን ማየት ያስፈልጋል በዚሁ ለጥሪ በመጸለይበት በጳጳሱ መልእክት እንደዚሁ ምን ብሎ ነው ያስተላለፉት ዓለም ክርስቶስን በደስታ የሚከተሉ ቆራጥ ሰዎችን አትቀበልም እንደውም እነሱን አላዋቂዎች ምንም ማድረግ የማይችሉ ዕውቀት የሌላቸውና የሚሄዱበት አጥተው በገዳም ተቀመጡ አርጋ ልትገምት ትችላለች ስለዚህ በራሴም ህይወት ብዙ ድሎች አጋጣሚዎች ነበሩ
በዓለም ላይ ትልልቅ ነገሮችን ማድረግ ይቻል ነበር ሰዎችን ቢሰማ ኖሮ። ይሄ ሳይሆን ክርስቶስን መከተል ትልቅ ስጦታ ነው። ኢየሱስ የሰራውን ስራ ለመስራት ለማስቀጠል የደህንነት ስራውን ለማስቀጠል መጠራት ትልቅ እድል ነው ከሚል አንፃር እንጂ አላዋቂ መሆን እድል ማጣት አንዳንዴ በወጣቶችና በእኛ መካከል ጋፕ አለ። ወደኛ ቢጠጉ እንደው ሲበናቸው ወደ ገዳም እንዳናመጣቸው ፍርሃት አለ በመሃል ተንጠልጥሎ እነሱም ማለት እኛም ወደ እነሱ ብንሄድ ምናልባት ይፈሩናል እንዴ ብንጠጋቸው እንደው አይቀበሉንም የሚል በመካከላችን ቴንሽን አለ። ይሄን ራሱ አስወግደን ተቀራርበን ሰው ወጣቶች ናቸው እንግዲህ ወደ ምንኩስናውም ለመምጣት ወደ ትዳሩም ለመሄድ እድል ያላቸው እነሱ ናቸው። እኛ የሆነውን ሆነን መንገዳችንን ይዘናል። እንግዲህ እነሱ ገና ስለምጠብቃቸው በመካከላችን ቅርበት ኖሮ የጥሪውን ትልቅነት እኔ ምንኩስና ህይወት ቅድም እንዳለው ውድድር አይደለም። እያንዳንዱ ራሱን እውነትም የኔ ጥሪ ትልቅ ነው ማለትም ትልቅ ነገር ነው። ምክንያቱም አምነንበት እንድንኖር ያግዛልና እኔ መለየቱን በየጊዜው መንፈሳዊ አባት አለኝ። መውደቅ አለ መነሳት አለ በዚህ ጉዞና በሚወድቅበት ጊዜ የመጀመሪያ የሚሰማኝ ስሜት ምንድነው? ሀዘን ይሰማኛል። ትክክለኛ አይደለም ጥሪሽን በደንብ በጥልቀት ያየሽ አይደለም እየጠበቅሽው አይደለም የሚል ስሜት በውስጤ የመንፈሳዊ ብርሃን በውስጤ ሲገባ ይሰማኝና ወደ መንፈሳዊ አባቴ ሄዳለሁ እጸልያለሁ። በየቀኑ እስከ ዕለተ ሞቴ ድረስ የሚጠብቅበት እንጂ አለቀ ብዬ መቀመጥበት ጉዳይ አይደለም። ስለዚህ ሲስተር በጣም በዝርዝር ነው የገለጹልን። በጣም ነው ደስ የሚለው። እሺ አኝስ ምን ታያለሽ ስለ ጥሪና እንግዲህ በተለይ ደግሞ ወጣቶች አሉ ከፊት በጣም ብዙ አሉ እና ለነሱ ምን ታያለሽ? በተለይ ደግሞ ትዳርን በተመለከተ እና ትዳርን መያዝ ካለበትም መያዝ አለበት አይደል? በጊዜው ወደ ምንኩስናም ሆነም ደግሞ ያንን ነገር ደግሞ ለይቶ መግባት ያስፈልጋልና ከልምድሽ አንቺ ለወጣቶች ምንድነው የምታስተላልፊው? ኖርማሊ ያንዳንዳችን የመጣንበት ባክግራውንድ አለ። አባት እናቶቻችን የኖሩበት መንገድ አለ። ሲያሳድጉንም ያስተማሩን ነገር አለ። ቤተክርስቲያን መሄድ ወይንም ደግሞ ትምህርተ ክርስቶስን ካቴኪዝም ስንማር ያስተማሩን ነገር አለ ቄሶችና አስቴሮች በቁምስናዎቻችን እና ያ ነገር ኖርማሊ ዝምዛም እንዳንባክን ውስጣችን አድጓል። ኖርማሊ ጣዛ ቁምስና ያለን የሜስ ኦፍ ደ ፑር ሲስተሮች ነበሩ የሚያስተምሩን ካቴኪዝምና ስለ አባት እናት ስለ ትዳር ላይፍ ለኛ ሳይሆን እንግዲህ እንዴት አባት እናቶቻችሁ እንደሚኖሩ እንዴት አባት እናቶቻችሁ እናንተን ደግሞ እንደሚያብቋችሁ ይያሉ ያስተምሩን ነበርና ቤት ስንመጣ ደግሞ ለእናት አባቶቻችን መታዘዝ እንዳለብን እያደግን ስንመጣ እነሱ ምን አይነት ኑሮ ነው የሚኖሩት እንዴት ነው ምን አለ ቤት ውስጥ ጸሎት አለ ወይ ጭቅጭቅ አለ ወይ መነጋገር አለ ወይ መተሳሰብ አለ ወይ የሚለው ነገር አብረን ያደግነውና እግዚአብሔር ይመስገን አሁን እኔ ባደኩበት በተወለድኩበት ቤተሰብ የራሴን ብቻ ባወራ አሁን ያረጁ ነው በጣም የጻሎት ሰዎችና በጣም ለልጆቻቸው ፍቅር ያላቸውና በፍቅር እንድናድግ የረዱን አባት እናት ናቸው። አሁንም ቢሆን እኛ ኦልሞስት ሁላችን አግብተናል። በጣም ነው የሚጸልዩልን በጣም ነው የሚጸልዩልን እንደውም እየደውሉ የሚጠይቁኛል። አንዳንዴ ዝም ብዬ ሳስታውሳቸው ሲደውል ጸሎት ላይ ናቸው። በተለይ አባቴ በጣም ጎበዝ ነው ይጸልያል እና ያ እነሱ ሲነጋገሩ እነሱ ተሳሰቡ ተጋገዙ ያየናቸው ነገር እኛ ቤተሰብን መጥቷል እና እንደዚህ ይቀጥላል ብዬ አስባለሁ እጸልያለሁ። ያ የነሱ ጸሎትም የቤተ ክርስቲያን ቄሶች አስቴሮችም ጸሎት ያው ለሁሉም ባለትዳሮች ስለሚጸልዩልን እናመሰግናለን እና በጣም አጋዥ ነው ያ ጸሎት ለኛ እና አሁን በትዳር ዓለም ከመጣን በኋላ ቅድም እንዳልነው ያው ጸሎት ያስፈልጋል። አባናቸው መሰለኛ ችግኝ መኮትኮት አለበት። ካልተኮተኮተ ውሃ ካላጠጣነው ካላሳደግነው ሊደርቅ ይችላል። እንደዛ የጀመርነውን ላይ የኮተኮትነው ውሃ ያጠጣነው ማሳደግ ነው ያለብን እና ለወጣቶች ማለት የሚፈልገው ነው ብዙ ቦታ ያለው ሰው ሲያወራም ሰማለው
ስለ ትዳር ላይፍ አክኖ ሲያወራም ሰማለው አይ የተጋቡት እንደዚህ ይሆኑ አይደለም ወይ ለምን እናገባለን እንደዚህ ብር የለንም ሀብት የለንም ምናምን የሌላ ላይፍ የሌላ ነው ያንድ ሰው ያጠሪው ወይንም ደግሞ እግዚአብሔር በትዳሩ ዓለም እንዲኖር ከተጠራ የራሱን ላይፍ እንጂ መከተል አለበት እከሌ ስለተፋታ እከሌ መኖር ስላልቻለ እኔ አላገባም ብር የለኝም ሀብት የለኝም ሀብትና ብር ባይዘው ትዳር አይሆንም ፍቅር ነው ትዳር የሚሆነው ፍቅር ካለ ሀብት በራሱ ጊዜ ይመጣል እግዚአብሔር ይሰጣል ሀብት ያው ለመኖር ካለ ላይፍን ለመብራት ካለ ሀብት ማካበት ምንም ጥቅም የለውምና ምንም የሚያስፈራ ነገር የለም ነው ማለት ነው በጣም ነው የምናመሰግነው በረከት እንግዲህ መጨረሻው ተጠያቂ አንተን የምትሆነው እንግዲህ ቅድም በጣም ሰፋ አድርገህ ስታነሳቸው የነበሩት ነገሮች አሉ በተለይ ደግሞ መጀመሪያ ላይ ያነሳቸው ነገሮች አሉ ከአባት ጋር ያለ ግንኙነት እንግዲህ አላቅም ሰፋ አድርገህ ልትነግረን ትችላለህ በተለይ ደግሞ ጥሪን ከመለየትና ከመምረጥ ጋር በተያያዘ ሊረዳ ይችላልና ለሚሰሙን ተመልካቾቻችን ለሚያደምጡን ለሚመለከቱን ተመልካቾቻችንም ይሄ ጥሩ እንትን ሊሰጥ ይችላልና እንዴት ነው ጥሪ መለየት ላይ እንዴት ነው የምታየው እንደዚህ አይነት ነገርን ምክር ያስፈልጋል የብዙ ሰዎች አቅጣጫ የሚያሳይ ሰው ይፈልጋልና እዚህ ላይ አንዳንድ ነገር ብትለን አመሰግናለሁ ድጋሚ የሚጠራን በመጀመሪያ ደረጃ እግዚአብሔር ነው እግዚአብሔር የሚጠራን ጥሪ መስመር የሚያስይዙ አቅጣጫ የሚያስይዙ ሼፕ የሚያደርጉ ያስፈልጋሉ ቀደም አባ ብዙ ነገር ሜንሽን አድርገዋል ጠቅሰዋል የሳቸው ፍለግ በጣም ጥሩ ነው እኔ አሁን ከኔ አንፃር በመለከተውና ባየው ለሌሎች ወላጆችም ይጠቅማል ብዬ ማስበው ለልጆችም ለወጣቶችም ይጠቅማል ብዬ ማስበው የመጀመሪያው ነገር ቤተሰቦች ወላጅ የሆነን ሰዎች ልጆቻችንን በሁሉም ነገር ኮች ማድረግን ይጠይቃል ለምሳሌ ይሄ ነገር እኔ ላይ እንዲሰራ በትምህርት ጆርኒ ላይ ይጀምራል በአካዳሚካሊ በመሄድበት ርቀት ላይ ይጀምራል ሁሉ ጊዜ ቤተሰቦቻችን ለሚያመኙት ጥሩ ነገር ነው የተሻለ ነገር ነው እኔ በዛት በሁሉም ቶን ላይ አዳምጣው ነበር የአባት መፈለግ ብቻ ሳይሆን የኔም ማዳመጥ ልጆችም ወላጅም ማዳመጥ አለባቸው እኔ እሱ ምንግረኝ ነገር ኢቫሉዌት አድርጌ ከወቅቱ ጋር ያይዤ አልተውኩትም ቼክ ሳረግ ጠቃሚ ነው ያንን ተከትዬ ዛሬ ሁሉ ነገሮችን ማመዛዘን በሚችልበት ደረጃ ላይ ሆኜ ሳየው በጣም በቃ ያ ማዳመጥ አባቴ በክትትል በማያደረገው ክትትልና እኔ የሰጠሁት ምላሽ ሁለቱም ተደማምረው ዛሬ ላይ እኔ መፍጠር ችለዋል ስለዚህ ወላጆችም ልጆቻቸውን ኤቭሪ ስፖርት ላይ መከታተል መቻል አለባቸው ልጆችም ደግሞ ማዳመጥ መቻል አለባቸው ዲፈረንስ ሊፈጥር የሚችል ነገር ካለ ደግሞ ዲስከሽን ያስፈልጋል አሁን ከማየው አንፃር ማዳመጥና የወላጅ ክትትል ማድረግ ለልጆች ለደገራ ለሚሆን ህይወት እጅግ ጠቃሚ ነው የሚል ሜሴጅ እንዲያዝልኝ ፈልጋለሁ መከታተሉንም ሰዎች ምንም ሰሙ ሰዎች ወጣቶችም ሆነ ወላጆች ይሄንን አይዲያ እንዲይዙ ፈልጋለሁ አንድ እሱ ነው ሌላኛው ለካቶሊካውያን ወጣቶች ያለኝ ሜሴጅ የምጠረን እግዚአብሔር ሆኖ ሳለ ጥሪዎቻችንን ደግሞ የምናገኘው ሲስተርም ተናገሩ አባም ተናገሩ ቤተክርስቲያን አካባቢ ነው መንገዱ የምናገኘው ከዛ አካባቢ ነው ቤተክርስቲያን አካባቢ ነው እየሄደ ነው የና አባን ተሞክሮ መጠየቅ መነጋገር ማንበብ መማር አሁን በየቁምስና የጥሪ ቡድን የሚባሉ ነበሩ እኛ ልጅ እያለን አስተውሳለሁ አሁን እነሱ ነገሮች አሉ ካሉ ያንን ጆይን አድርገው ጥሪያቸውን ለመለየት እንዲያስችላቸው ማድረግ ያስፈልጋል ስለዚህ ከቤተክርስቲያን አካባቢ እየሸሸን ከቤተክርስቲያን አካባቢ እየራቅን ጥሪያችን ራሱ ይታታብናል ገራኑ ነገር ቤተክርስቲያን ሁሉ ጊዜ ለኛ መልካምና የምትመኘው ለኛ ጥሩ ነገር ነው የምትመኘው ቀደማለን በትዳር ህይወት እንድንኖር ትመክረናለች በመንኩስናው ገብተንም ቤተክርስቲያን እንድንገለግል ትመክረናለች ስለዚህ ካቶሊካውያን ወጣቶች ከቤተክርስቲያን አካባቢ ማፈግፈግ ከዛ አካባቢ መራቅ ጥሪዎቻችንን ለመለየት ፈተና ይሆንብናል ስለዚህ እሱ አካባቢ ላይ በትኩረት ጥሪያችንን ለመለየት ትልቁ ድርሻችን ቁምስናዎቻችን ናቸውና ከዛ አካባቢ መራቅ አያስፈልግም ነው ለምሳሌ በቃ ነው እኔ ስትሆን ገብቼ ለመማር ሞክራለሁ እዛ ላይ አባቴ ኢንቮልቭመንት አለ ከዛ በኋላ ላይ ባለውና ውሳኔዎች ላይ የአባቴ ኢንቮልቭመንት አለ ስለዚህ ውሳኔዎቻችን በሙሉ የመመካከርና የመረጋጋት ስለነበረ ዛሬ ለምን እንደመስል አርጎ የፈጠረኝ ያ አካሄድ ነው መደማመጡ ጭምር ስለሆነ ያ ወሳኝ ነው ሌላው ጥሪ ኦሬዲ ተጠቅሷል
ዝም ብሎ በግምት ወይም በእንትን መስሎት ቁርጠኝነትን ይጠይቃል፣ ጽናትን ይጠይቃል፣ እስከ መጨረሻው መታገል ይጠይቃል። ቅድም ከዳብልም አንስተው እየጠቀሱ ነበር አፕሰንድ ዳውንስ አለው። በቃ ምቹ ነው እኔ የገባበት ጥሪ የሆነ ፖይንት ማላደርሰው ከሆነ ሎንግ ላስቲንግ መሆን መቻል አለበት። ጥሪ ያዝለቀቅ የሚደረግ ነገር አይደለም። ስለዚህ መጸለይን፣ መጠየቅን፣ ማንበብን፣ መረዳትን ስለምጠይቅ ስለዚህ በዛ አግባብ መረዳት ቢቻል እጅግ በጣም የተሻለ ይሆናል የሚል ሜሴጅ ለማስተላለፍ ነው። አመሰግናለሁ። በረከት ትልቅ መልእክትን ያስተላለፍክልን። እንግዲህ ይሄ ወቅት የጥሪ ቀን ጸሎት የምናደርግበት ጊዜ ነውና ርዕሰ ሊቃነ ጳጳሳት ፍራንቺስኮስም እንግዲህ በህይወት ከማለፋቸው በፊት ያስተላለፉት መልእክት እንዳለ ይታወቃልና ሲስተር እዚህ ላይ እስቲ አንዳንድ ሐሳቦች ቢነግሩን። ጥሩ እግዚአብሔር ይስጥልኝ። ለጥሪ በዓለም አቀፍ ደረጃ በካቶሊክ ቤተክርስቲያን ለጥሪ የሚጸለይበት ዕለት ነው። ቅድም እንዳልነውም ጥሪ የተለያዩ ጥሪዎች አሉ። ሁሉም ጥሪዎች መሰረት የሚያደርጉት ጥምቀታችንን ነው። ስለዚህ በዛሬው ዕለት ለሁሉም ክርስቲያኖች በተለይም ጥሪያችንን መለየት እንድንችል ርዕሰ ሊቃነ ጳጳሳት አዳዲስ ጥሪዎችን እግዚአብሔር እንዲሰጠን ብለው ነው መልእክታቸውን ያስተላለፉትና አዳዲስ ጥሪዎችን እንዲሰጠን ማለት ወጣቶች ጥሪያቸውን መለየት እንዲችሉ ምንኩስናን፣ ክህነትን፣ የትዳር ህይወታቸውን በእምነት ላይ ተመሰረተ በክርስትናቸው ላይ ተመሰረተ ጥሪያቸውን መርምረው ለይተው እንዲኖሩበት ነው ወጣቶች። እኛ ደግሞ ቀደም ብሎ ጥሪያችንን የጀመርን ሰዎች ጥሪያችንን በጽናት መቀጠል እንድንችል ነው። በዚህም ላይ ለማለት የሚፈልገው የራስንም ጉዞ ሳይ በራስ ብቃት ችሎታ አይደለም ይሄን ህይወት መኖር የሚቻለው በእግዚአብሔር ታማኝነት ላይ የተመሰረተ ህይወት ነው። እግዚአብሔር ቸርና ታማኝ ስለሆነ የጠራቸውን ልጆቹን በታማኝነት እንዲኖሩ በሱ ታማኝነት በመተማመንና በተስፋ የተስፋ ነጋዴያን የህይወት ስጦታ ብለው ነው እንደውም እንደ መሪ ቃል ያስቀመጡት ርዕሰ ሊቃነ ጳጳሳት። በዚህ ህይወት እንግዲህ ዕለቱ ለጥሪ የሚጸለይበት ዕለት ይሁድ እንደ ይሁድ ካሰብን አራተኛው የፋሲካ ይሁድ ነው። በዚህ ዕለት የሚነበቡ የቅዳሴ ንባባት በተለይም በላቲኑ ስርዓት ኢየሱስ መልካም እረኛ እንደሆነ የሚገልጹ ናቸው። እኔ በጎቼን አውቃቸዋለሁ፣ በጎቼም ድምጼን ይለያሉ፣ ታማኝ እውነተኛ እረኛ እንደሆነ። ስለዚህ የሚጠሩ ሰዎች ካህናት፣ ሲስተሮች፣ ቤተሰብን ተጠርተው እግዚአብሔር በመራቸው መንገድ ሌሎችን ለመምራት የተጠሩ ሰዎች የክርስቶስን መልካም እረኝነት እንደ ምስክርነት መኖር የሚችሉ ናቸው። ለዚህ ነው የሚጸለየው። ክርስቶስ እንደምናውቀው በዚች ምድር በስጋው የለም፣ በትንሳኤው እናምናለን። እሱ እረኛችን ነው። በተለያዩ ሰዎች አማካይነት እንለያለን። ፍጹም በሆነ መንገድ በወዲያኛው ዓለም ክርስቶስን በጉ እንግዲህ የታረደው በግ ሲጠራን ድምጹን ለመለየት አብሮ መጓዝ ያስፈልጋል። በኋላ ላይ አዲስ እንዳይሆንብን ነው እንግዲህ መንግስተ ሰማይ ላይ ሙስለን እናንተ ማናችሁ እንዳንባባል እዚሁ ያለን ኢየሱስን ድምጽ መለየት ያስፈልጋል። ለዚሁም ነው ወደ ቤተ ክርስቲያን ማዘውተር ያለብን ኢየሱስ ማን እንደሆነ ምስጥራት የሚሰጡን አባቶች እንደሱ ሆነው የሚመሩን እረኞች ያስፈልጋል። ለዚህ ነው ጸልዩ የሚሉት። ስለዚህ እነዚህ ከፊት ሆነው እንደ እረኛ ሆነው የሚመሩ ሰዎች የክርስቶስን ድምጽ የሚያውቁ ለሱ ፍቅር የተገዙ ሰዎች የተገዛን መሆን አለብን። ጳውሎስ የሚለው አለ ከክርስቶስ ፍቅር ማን ሊለየኝ ይችላል የሚለውን ቃል በጣም እወደዋለሁ። ብዙ ወረዶች አሉና በህይወታችን ቢሆንም ከክርስቶስ ፍቅር ማን ይለየኛል? ድምጹን ለመለየት ከሱ ጋር ለመጓዝ ሁሉን አልፎ መሄድ ያስፈልጋል። እንዲሁም ደግሞ በሌላው ቦታ ጳውሎስ ምን ብሏል? ክርስቶስን ለመከተል ሲል በዚህ ምድር ላይ ያሉ ትልልቅ ነገሮችን እንደ ኪሳራ ቆጥራቸዋለሁ። ምክንያቱም ከሁሉ የሚበልጠው የክርስቶስ መሆን እሱን መከተል እንደሆነ ርዕሰ ሊቃነ ጳጳሳት እንግዲህ ስለሳቸው ስለ ጥሪ ቀን
ያነሱት ሐሳብ ስላልከኝ ነው ወደዛ ለመሄድ ነው። እሳቸውም ህይወታቸው በጣም ወጣ ወረዶች የተሞሉ እንደሆነ ህይወታቸው ተረተናል። ይሄም ሆኖ በተስፋ ነው ተዋዙት ርዕሰ ሊቃነ ጳጳሳት። ለዚህም ነው ይሄን አመት 2025 የኢዮቤልዩን አመት የተስፋ አመት የተስፋ ነጋዴያን ነን። ተስፋ የሚያስቆርጡ ብዙ ነገሮች ስላሉ በዚህ ምድር ላይ ቅድም እንዳልነው ወጣቶቹም ዲጂታል ዓለም የኢኮኖሚውም ሁኔታ ለወደፊት ስራ ማግኘት አለባቸው። የትዳር ህይወት የሆነ ጥሪያቸው መለየት አለባቸው። ለወጣቶች ካሰብን ብዙ ተስፋ የሚያስቆርጥ ጦርነት አለ፣ ረሃብ አለ፣ ድህነቱ አለ። ይሄን ሁሉ ያየን እንዴት ክርስቶስን በጽናት መከተል ይቻላል የሚለው ሊረብሻቸው ይችላል፣ እኛንም ረብሸናልና ይሄ ሁሉ ቢኖር የተስፋ ነጋዴያን ነን። በወዲያኛው ዓለም በክርስቶስ ዘንድ በሰማይ ቤት በአብ በወልድ በመንፈስ ቅዱስ በቅድስት ሥላሴ ህብረት ውስጥ ለመኖር የተጠራን ስለሆነን በተስፋ መጽናት ያስፈልጋል ነው። ይሄንን በሳቸው ህይወት በሙላት ማየት የምንችለው እንግዲህ በዚህ ወቅት በጣም ውስጤን የነካውና ሆስፒታል ውስጥ ሆነው ነው እየታከሙ ይህንን ለጥሪ የሚጸለይበት ዕለት መልእክታቸውን የጻፉት። እንግዲህ ክርስቶስን ለመከተል የተጠራ ሰው ራሱን ረስቶ ለሌሎች መኖር እንዳለበት የሚያሳይ ነው። ለኔ ትልቅ ምሳሌ ናቸው ማለት ይቻላል። ብዙ ምክር ሰጡ ለወጣቶች ቀድመን በገዳም በመንኩስና በክህነቱ ህይወት ለምንኖር ለቤተሰብ እንደዚሁ ተናግረዋል። በተስፋ መጓዝ አለብን፣ በእምነት መጓዝ አለብን፣ የፍቅር ስራዎችን መስራት አለብን። ምክንያቱም ጥሪያችን የሚያድገው በእነዚህ ነው፣ በእምነት በተስፋና በፍቅር ስራዎች እግዚአብሔር እንዳደረገው። በተለይ ከሳቸው ህይወት በጣም ውስጥ የነካው ምንድነው ይሄን እየኖሩ እየተለማመዱ እንደሆነ የሚያሳየው እንደ ነገ ሊሞቱ በትንሣኤ ዕለት ከሞት አልጋ ላይ ተነስተው ህዝቡ እሳቸውን የሚጠብቀው እንዳያዝን እንዳይጨነቅ ቡራኪያቸውን ለመስጠት ከሞት አልጋ ላይ ተነስተው ነው በመስኮት ሆነው ሊባርኩ ሲወጡ ህዝብ እየጮሁ። ምክንያቱም ታመው እንደነበር በሞት አፋፍ ላይ እንደነበሩ ስለምታወቅ ይሄን መሰጠት ለኔ ከሞት አልጋ ላይ ሰው እየሞተ እንግዲህ ውሰዱኝ ለሰዎች እንግዲህ መልእክቴን ላስተላልፍ ማለት ትልቅ ቆራጥነት እግዚአብሔር ሰጣቸውን ጸጋ እስከ ጥጉ የተጠቀሙ ሰው ናቸው። እንደውም በዛ ብቻማ አላበቁም፣ ወርደው በመኪናቸው ሆነው በህዝብ መሃል በዛው በትንሣኤ ዕለት ቡራኪያቸውን ሰጠው በማግስቱ አረፉ ሲባል ለኔ በጣም ያስለቀሰኝ ሰው እንዴት ከሞት አልጋ ሰውን ሊጎበኝ ይሄዳል፣ ሊጎበኝ ይጠብቃል እንጂ የምንነጋገር። ስለዚህ በትልቅ ቆራጥነት በውሳኔ ክርስቶስን መከተል ያስፈልጋል። ምክንያቱም ማን ከክርስቶስ ፍቅር ምን ከክርስቶስ ፍቅር ሊለየኝ ይችላል የሚለውን መያዝ ያስፈልጋል ብዬ አምናለሁ። ሰጥተውናል። እንግዲህ እንግዶቻችን ጥሪያችንን ተቀበላችሁ ጊዜያችሁን ሰውታችሁ እዚህ ድረስ ተገኝታችሁ ጥሪን በተመለከተ ያላችሁን ተሞክሮ እና ልምድ እንዲህ በዝርዝር ስላቀረባችሁልን በአድማጭ ተመልካቾች ስም እንዲሁም ደግሞ በፕሮግራማችን ክፍል ስም እጅጉን አድርጌ ነው የማመሰግናችሁ። አድማጭ ተመልካቾቻችን እንግዲህ ጥሪን በተመለከተ ከመነኮሳትና እንዲሁም ደግሞ ከጥንዶች ጋር ስናደርግ የነበረው ውይይት በዚሁ ይጠቃለላል። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት።